ጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ኮኪቲዩብን እንደተለመደው ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ማለት ነው በጭራሽ ከውጭ ሀገር ገንዘብ የምትልኩና በሀገር ውስጥ የምትቀበሉ ሰዎች የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የተባለ መግለጫ ወጥቷል። የባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና እንዲሁም ሌሎች የባንክ አስተላላፊዎችን መጠቀም በሀገሪቱ ሕግ የተከለከለ ሲሆን የኢትዮጵያ ብሔራዊ ባንክ ባለስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ እንዲሁም በሀገር ውስጥ ሕገወጥ የውጭ ምንዛሪ የሚቀበሉ ሰዎች ላይ እርምጃ እየወሰደ መሆኑን አስታውቋል። በዚህም ከውጭ ሀገር የሐዋላ ገንዘብ የሚልኩላችሁን ሰዎች ካላስፈላጊ እንግልት ለመጠበቅ ውጭ የምትኖሩ ዜጎች ፍቃድ ያላቸውን ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ እያሳሰበ ሲሆን እንደ ሽጌ፣ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ፣ ዳይሬክት ሊንክ፣ ራስማይፔ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸውና በእነዚህ ድርጅቶች ገንዘብ ከመላክ እንድትቆጠቡ የኢትዮጵያ ብሔራዊ ባንክ አስታውቋል። ለአዳዲስና ፈጣን ወቅታዊ ተመልካቾች እንግዲህ እንደሰማችሁት ማለት ነው በጣም ገንዘባችሁ ላይ በጥንቃቄ አድርጉ ማለት ነው። በጣም ሲበዛ ጥንቃቄ ያደርጉ። ምክንያቱም ይህም መረጃ እንደሰማችሁት ማለት ነው ምንድነው እሱ አብዛኛ ጊዜ ባንክ እንግዲህ በጣም አሁንም በጥብቅ መግለጫ አውጥቷል ማለት ነው። መግለጫውን እዚህ ጋር ለጥፍላችኋለሁ፣ አንብቡት። የመጀመሪያው መግቢያ ላይ ማለት ነው እጅግ ሁሉም ሊያይ የሚገባው በተለይ ይሄንን መስማት ለማይችሉ አዳዲስ ለመጡ ከኢትዮጵያ ሼር እያደረጋችሁ መልካምነት ለራስ ነው አድርሱላቸው ማለት ነው። ስለዚህ ብሔራዊ ባንክ በዚህ መልኩ ጋዜጣዊ መግለጫ ሰጥቷል። ሁላችሁም ጥንቃቄ አድርጉ፣ በዚህ ዙሪያ እንዳትሸወዱ ብሏል። እንግዲህ ብዙዎቹ አሁን ላይ ፍቃድ ከሌላቸው ውጪ ምንዛሬ እንዳይሰሩ የተለያዩም ደግሞ በቁጥጥር ስር እንደዋሉና ብዙዎቹን እየዘገቡት ይገኛሉ። በተለይ ደግሞ እኛ አረብ ሀገር ያለ ሰዎች በተለይ ሁሉም አረባት ያገራችሁ ሳውዲ፣ ዱባይ፣ ጆርዳን፣ ባህሬን የትኛውም ዓለም ላይ ብትገኙ ይሄኛው መረጃ በጣም ስለሚጠቅማችሁ አዳምጣችሁ ስራ ላይ ውሉ። ለምሳሌ እኔ በቅርብ በማውቀው በሳውዲ አረቢያ በምኖርበት አካባቢ ላይ ልጆች በፊት የሚሰጣቸው ሰራፋ ይሰራል በሚል ሳይጠይቁት ብር ላው ላይ አስገብተው ገንዘቡ አሁን ላይ ተይዞበታል ከልጁ ስር ማለት ነው። ይሄ በቅርቤ የሚሰራ ሐዋላ ልጅ ነው። ስለዚህ እናንተ ደግሞ ገንዘቡን ፈልጋችሁት ሀገር ቤት ለማስገባት የሆነ ስራ ለመስራት ነው። ስለዚህ የድሮ ሐዋላ ይሰራል ብላችሁ እነሱ በሰጧችሁ ዘወትር የምታስገቡ እህት ወንድሞቼ ጥንቃቄ ያደርጉ። መጀመሪያ ደውላችሁ ይሄ ኢቃማ አክቲቭ ነው ወይ ይሰራል ወይ ብላችሁ አረጋግጡና ከዛ በኋላ ላኩ እንጂ እንዳታስገቡ። ምክንያቱም ብዙ ብሮች በሰራፋ ተይዘውባችኋል ኢትዮጵያኖች ማለት ነው፣ እኔ ጭምር ከማውቃቸው። ስለዚህ እስከ 50 ሺህ ሪያል እስከ 60 ሺህ ሪያል እስከ 30 ሺህ ሪያል የተያዘባቸውን አውቃለሁ ማለት ነው። ስለዚህ እባካችሁን ጥንቃቄ አድርጉ። ተይዟል ከማለታችሁ በፊት ምንድነው የምታደርጉልኝ? ሁላችሁም ማለት ነው ያላችሁት አማራጭ ጠይቃችሁ የምታውቁት ሰው ማጭበርበር የማይችል ያ ገንዘብ እንኳን እሱ ጋር ቢያዝባችሁ በወጣ ሰዓት በስነ ስርዓት የሚልክላችሁ የሚያስገባላችሁ ግለሰብ መሆን አለበት ማለት ነው እንጂ ዝም ብላችሁ አሁን ለምሳሌ ጓደኛዋ አንደኛዋ እንዴት ነው የተበላችሁ? በቃ የድሮ ሰራፋ ነው፣ በዚህ ነው ማስገባው እስከዚህ ዛሬ ድረስ እስከ 1 አመት በዚሁ ልጅ ነው ማስገባው ብላ ነው ብድግ አርግታ ገንዘቡን ያስገባችሁ 4500 ሪያል ማለት ነው። ያ ከገባ በኋላ ግን ልጁ ገብቷል አላት። ነገር ግን ሰራፋይ ተዘግቷል፣ ብሩ መንቀሳቀስ አይችልም። ገባችሁ አይደለ? የተወሰነ የምትፈልጊው ከሆነ ግን ከኢትዮጵያ ያለ አጋማሽ ብር ልስጥሽ፣ በዛ ላይ ደግሞ ሸረፍ ወይ ደግሞ ምንዛሬ ወርዷል ብሎ በዝቅተኛ ገንዘብ ሊላክላችሁ ይችላል። ስለዚህ ባካችሁን በጣም ጥንቃቄ አድርጉ ውድ እህቶቼ። ከመላካችሁ በፊት ያለውን ነገር ካልታውቁ እንዳትልኩ ማለት ነው። ስለዚህ ብዙዎቹ እንደዚህ ተይዞባቸው ግራ መጋባት ውስጥ ነው ያሉት። እነሱ አይ ገንዘብ አለን ኢትዮጵያ ላይ ማስተላለፍ እንችላለን የሚሉ እርግጠኛ ካልሆኑ በስተቀር ህጋዊ ያልሆኑ ደግሞ በተለይ አሁን ለምሳሌ አንድ ሰው ህጋዊ ከሆነ ሰረፋ ካለው ቤተሰቡን የሆነ የሚሰራበት የሆነ ቦታ የምታውቁ ከሆነ ያ ሰው ከእናንተ አምልጦ የትም ሊሄድ አይችልም።
ቢያንስ እንደዚህ አይነት ነገሮች ዋስትና የተወሰነ ብታረጉ መልካም ነው እላለሁ። አለበለዛ ግን የዛ ሰው ስልክ የሚላችሁ ሰው በሰው ላይ ሄዳችሁ ያ ገንዘብ ቢጠፋባችሁ ሁላችንም ስደት ላይ እንዴት እንደምንሰራ እንዴት እንደምንደክም በእውነት ሁላችንም እናውቃለን። ፕሊዝ ስለዚህ ያላችሁ አማራጭ ምንድነው? እሱ ጥንቃቄ አድርጋችሁ ገንዘባችሁን ላኩ። ይኸው ብሔራዊ ባንክ በዚህ መልኩ አሳውጇል፣ ነግሯል ማለት ነው። ማንበብ ትችላላችሁ። እንግዲህ ኮኪቲዩብንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ቴንኪዩ